ኢና ሊላሂ ወኢና ኢለይሂ ራጂዑን። መስጂዶች የፍልሚያ አውድማ ሆኖ ከማየት የበለጠ እጅግ በጣም የሚያሳዝን ነገር የለም። በዛሬው ዕለት ቅዱስ ቁርአን ተቀዷል። በአክሱም ሙስሊሞች ላይም ከፍተኛ ድብደባና ከፍተኛ ጥቃት ደርሷል። ይህም ሁሉ የሆነው አክሱም ኢስላማ እንደሚታወቀው በትግራይ ክልል የመስጂድና የመቃብር ቦታ ሲከለከሉ ዝም ተባሉ። አሁን አክሱም ላይ መስጊድ ውስጥ ገብተው ቁርአናችን ተቀዶ ምዕመናኑን ደብድበውብን ሂጃብ ለብሰው መማርን ሲከለከሉ አሁንም ዝም ተባሉ። የአክሱም ሙስሊሞች እየታፈሱ ይገኛሉ። እነሆ ዛሬ ላይ መንገድ ላይ ሸራ ዘርግተው ጁማን ሲሰግዱ ከለከሏቸው። በአክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ጁማ ወኢና ኢለይሂ ራጂዑን። መስጂዶች የፍልሚያ አውድማ ሆኖ ከማየት የበለጠ እጅግ በጣም የሚያሳዝን ነገር የለም። መስጂዶች የተገነቡት የአላህ ስም ሊወሳባቸው ነው። መልካም ንግግር ሊደመጥባቸው ነው። የፍልሚያ ቦታማ ብዙ አለ። መስጂዶች ግን ነፃ ሰላም የሆነ አካባቢ መፍጠሪያዎች ናቸው። ማንም ይሁን ማን ጉዳዩ በትክክል ተጣርቶ እስኪታወቅ ድረስ ማንም ይሁን ማን ይህንን ተግባር የፈጸመ በሙሉ በዱንያም በአኺራም ቅጣቱን ማግኘቱ አይቀርም። ይህ በጣም አሳዛኝ ነገር ነው። እንዴት አንድ ሰው መስጂድ ውስጥ እንዴት ወንድሙ ላይ ያነሳል? ምን አይነት ነገር ነው እየተፈጸመ ያለው? ምን አይነት ትውልድ ነው እየተፈጠረ ያለው? የትኛው ዲን ነው ይህንን የሚያዘን? አረ አላህን እንፍራ ያ ኢኽዋ። ምንድነው እየሆነ ያለው ነገር? አሁንም በዚህ ችግር ውስጥ ከጀርባ ሆነውም ይህንን ነገር የሚያፋፍሙ ሰዎች፣ ከፊት ለፊትም ወጣው ይህንን እያቀጣጠሉ ያሉ ሰዎች ከየትኛውም ወገን ይሁኑ አላህን ሊፈሩ ይገባል። ህግም ዝም ሊላቸው አይገባም። በዛሬው ዕለት ቅዱስ ቁርአን ተቀዷል። በአክሱም ሙስሊሞች ላይም ከፍተኛ ድብደባና ከፍተኛ ጥቃት ደርሷል። ይህም ሁሉ የሆነው አክሱም ውስጥ ነው። ይህም ጥቃት ወይም ደግሞ ድብደባው የሚያጋጥመው ዛሬ ማለትም አርብ ሚያዝያ 2 ቀን 2018 ዓ.ም የጁማ ሰላት በመስገድ ላይ የነበሩ ሙስሊሞች ላይ እንደሆነ ተነግሯል። እና ሙስሊሞች ላይ ከደረሰው ድብደባ በተጨማሪም ቅዱስ ቁርአን እንደተቀደደ ታውቋል። አሁን እንደተባለው ከሆነ የሶላት ስነ ስርዓት ከተጠናቀቀ በኋላ እምባዳዋ የሚባል መስጊድ ውስጥ ከነጫማቸው ጥቃቱን የፈጸሙ ሰዎች ማለት ነው ገብተው ሰዎችን ደብድበው ብዙ ሰዎችን አቁስለው እንደነገርኳችሁ ደግሞ ቅዱስ ቁርአንም ቀደው ወጥተዋል። እዚህም ድርጊታቸው መስገጃ ስፍራ ውስጥ የነበሩ ኢማሞችና ምዕመናን ላይ በጣም ከፍተኛ ጉዳት አድርሷል። ይህንም ተከትሎ እንግዲህ 8 ሰዎች አካባቢ የሚደርሱ ማለት ነው ከፍተኛ ድብደባ ደርሶባቸው ሆስፒታል ገብተዋል። ኢስላማ እንደሚታወቀው በትግራይ ክልል የመስጂድና የመቃብር ቦታ ሲከለከሉ ዝም ተባሉ። ሂጃብ ለብሰው መማርን ሲከለከሉ አሁንም ዝም ተባሉ። እነሆ ዛሬ ላይ መንገድ ላይ ሸራ ዘርግተው ጁማን ሲሰግዱ ከለከሏቸው። ሼራቸውንም የድምጽ ስፒከሩንም ሁሉንም ወሰዱት። ነገ እምነታቸውን በጉልበት እስኪያስቀይሯቸው እየጠበቅን ይሆን? አላውቅም። እውነት ለመናገር የአክሱም ጽንፈኝነት በሀያቴ ሰምቼውም አይቼውም አላውቅም። ትንሿ እስራኤል ማለት ትግራይ አክሱም ውስጥ ያለች ሀገር ናት። ሰው እንዴት በዚህ ልክ ጨካኝ ይሆናል? ሰው እንዴት በዚህ ልክ አረመኔ ይሆናል? እስላም ሰላም፣ ሙስሊሞች ሰላም ናቸው እየተባለ ሲሰበክባት የኖረችው ሀገር አሁን ላይ ፍትህ የት አለ? እባካችሁን ሁላችን ያበቃል። ስለዚህ ሁላችሁም በዚህ ጉዳይ ብቻ እንድትሰሩ እንፈልገው። ቲክቶክ ላይ መታችሁ ነሺዳ እንድትላላጡብኝ አልፈልግም። አክሱም ላይ የገዛ ወንድ ሙስሊሞቻችን ሰላት አትሰግድም። ማን አባት የሰጠ ከተማ ማን አንተና ነው? ማን መርቆ ከሰማይ የወረደልህ ነው? አክሱም አንተ ማን ሆነህ ነው ሰላት የምትከለክለው? እስልምናችን ከነፍሳችን በላይ ነው። ሁላችሁም ስሙኝ፣ ከአይምራችሁ ከአቅላችሁ ሁኑና ሰላት ተከልክለሃል። ገና ነገ ቤት መጥቶ ደግሞ ሙስሊም እየመረጠ ያወጣላል እንደ እስራኤል። ያናስ በዚህ ጉዳይ ሁላችሁም ፎከስ አድርጉ፣ ታቅዶበት
ብር ተሰብስቦ እየተሰራ ያለ አንድ ፕሮጀክት አለ። ሙሉ መረጃው ሲነግረኝ እነግራችኋለሁ። ግን በአክሱም ጉዳይ ሲሪየስ ልንሆን ይገባል። ሁላችንም ድምጽ ልንሆን ይገባል። ወደፊት ሰላት መስገድ ተከልክሏል። በትግራይ ክልል በአክሱም ከተማ ዛሬ ጁምዓ ለመስገድ የተሰባሰቡ ሙስሊሞች ሰላት እንዳይሰግዱ የተከለከሉ ሲሆን ከዚህም ባሻገር የሚሰግዱበት የነበረውን ምንጣፍ፣ ስፒከር እንዲሁም ደግሞ መሰል ቁሳቁሶች መስገጃዎቻቸው እንዳለ ተወሰዱ። ከዚህም ባሻገር ደግሞ ብዙ ሰዎች መታሰራቸው ጭምር ተነግሯል። ጁምዓን ወይም ደግሞ መስገድ አትችሉም ብለው ተከልክለዋል። እንግዲህ በአክሱም ከተማ የሚገኙ ሙስሊሞች እንደምታውቁት መስጊድ መስራትም ሆነ መቃብር ስፍራ መሰል ነገሮች ለነሱ ናፍቆት ናቸው። ታዲያ እነሱ እንግዲህ ግቢ ተከራይተው ሜዳዎች ላይ ምናምን ነገር ከኋላ እንደምትመለከቱት እንደዚህ ሸራ ወጥረው ምናምን ነገር ይሰግዱ ነበረ። ታዲያ እሱን ነገር ተከልክለዋል። ብዙ ሰዎችም ደግሞ እንደታሰሩ ጭምር ነው የተገለጸው። እንደሰማችሁት ከዚህ ቀደም ደግሞ ተደጋጋሚ እንደተነገራችሁም ደግሞ ሙስሊም ተማሪዎች ሂጃባችሁን ለብሳችሁ መማር አትችሉም ተብለው ከትምህርት ስርዓቱ ከተገለሉ ከ2 ዓመት በላይ አልፏቸዋል። ታዲያ ትግራይ ማነው አክሱም ከተማ ምንም ማለት የሀገሪቱን ሴኩላር ሩል በፍጹም ልታከብር ያልቻለች ከተማ ሆናለች ማለት ነው። ኤንዌስ መንግስትዬ እዚህ አካባቢውን ነገር ብታደርግ በጣም ናይስ ነው ብዬ አስባለሁ። እኛ ጁማችን እንግዲህ ፏፈሽ ብለን ሰግደን መተናል። ትግራይ አክሱም ላይ ግን ሙስሊሞችን ሰላት በጀማ መስገድ እርም ሆኖባቸው እንግዲህ ዛሬም ጭራሽ ተከልክለዋል ማለት ነው። ዘገባው የሃሩን ሚዲያ ነው። ይላብሳችሁ ብዬ ነው። ሰላም አለይኩም። የአክሱም ሙስሊሞች እየታፈሱ ይገኛሉ። ዛሬ የአክሱም ሙስሊሞች ዳውር ፒያሳ በሚባል አካባቢ ላይ ሁሌም እንደሚያደርጉት ጁምዓ ለመስገድ በሄዱበት ሰላታችሁን አትሰግዱም ብለው የህግ አካላትን ጨምሮ ጽንፈኞች ሙስሊሞችን ሲደበድቡና የመስጂዱን ማይክራፎን አውጥተው ሲሰብሩ ነው የከረሙት። እንዲሁም በርካታ ሙስሊሞች ተደብድበዋል፣ ለእስርም እየተዳረጉ ይገኛሉ። ከዳሩ ፒያሳም ውጪ ሌሎች አካባቢዎች ላይ የሙስሊም ሱቆች እየተዘረፉ ነው የሚገኙ። ሙስሊሞች እየተደበደቡ ይገኛሉ። በየምግብ ቤቱ በየሱቁ ሙስሊሙን እየመረጡ በየመንገዱ የህግ አካላት ያለ ምንም ምክንያት ሙስሊም በመሆናቸው እየተደበደቡ ነው። ከዚህ በላይ ጽንፈኝነት፣ ከዚህ በላይ ሽብር ሊኖር አይችልም። አንድ ሰው አትሰግድም ሊባል የሚቻልበት ምንም አይነት ምክንያት በዚች ሀገር ላይ ሊኖር አይችልም። አሁንም ከሆነ በአክሱም የምትገኙ ሙስሊሞች ለዛሬ ሳይሆን ለነገው ትውልድ ነው እየታገላችሁ ያላችሁትና አላህ ነፃነቱን ቅርብ ያደርግልናል። ሁላችሁም በጽኑ ታገሉ። በአክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ጁምዓ አትሰግዱም በሚል ሙስሊሞችን ከመደብደብም ከማሰርም ንብረቶቻቸውን ከመዝረፍም አልፈው መስጂድን ሰብረው ገብተው በዚህ መልኩ ቪዲዮ ላይ እንደምትመለከቱት የአላህን ቃል አዋርደው ቀደው በታትነው ነው የወጡት። ይህ ሁሉ እንዲደረግ ደግሞ የከተማው ከንቲባና የህግ አካላት ከለላ ሰጥተው ነው ጽንፈኞቹ ይህንን ያደረጉት። አሁንም ድረስ በቅድስተ ማርያም ሆስፒታል የተጎዱ ወንድሞቻችን እዛ ነው የሚገኙት። የከተማው ከንቲባ አቶ ትክዑ ግን ሙስሊሞችን ለማሸበር ሙስሊሞችን ለማሰቃየት ነው ቦታው ላይ የተቀመጡት። የአክሱም ሙስሊሞችን አሁንም ታገሉ። የምትታገሉት ለመጪው ትውልድ ነው። ዛሬ ታግላችሁ መንገዱን ካላቀናችሁ መጪውም ትውልድ ታጋይ ይሆናል። ስለዚህ አላህ ሱብሓነሁ ወተዓላ ነስሩን ያመጣዋል። ታገሉ። በሰላማዊ መንገድ መብታችሁን አስከብሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።